አትሌቲክሳችንን ነው የምንመለከተው። እዚህ እንግዲህ ያደረግነው የኤቢሲ አትሌቲክስ ጉዳዮች ተንታኝ ኢንስትራክተር መሰረት መንግስቱ ስቱዲዮ ይገኛል። እንኳን ደህና መጣ። ኮንሰለን ጠብቃችሁ እንግዲህ አጠቃላይ ምናንሰው አትሌቲክሳችን በተለይ ከዓለም ሻምፒዮና እንደመነሻ አድርገን የተገኘው ውጤት ከዛ አትሌቲክሳችን ወዴት እያመራ ነው የሚሉት ነጥቦች ላይ ትኩረት እናደርጋለን። ነው ወደ ጥያቄዎቻችን ከመግባታችን በፊት ኮች ስሜቱን ብጋራ ደስ ይለኛል። የዓለም ሻምፒዮናን ውጤት እንዴት አገኙት? በቅድሚያ ያው ባልደረባ ስለሆንኩ አንተ ብለህ መናገር ትችላለህ። እውነት ለመናገር የዘንድሮ የቶኪዮ ዓለም ሻምፒዮና ለኢትዮጵያ ከሌሎቹ አንጻር በተለይ ከጎረቤት ሀገር ከኬንያ አንጻር ካነጻጸር ነው እጅግ በጣም ልብ ሰባሪ ነው። ለኛ ብቻ ሳይሆን ዓለም ነው የደነገጠበት። ኢትዮጵያ በዚህ ደረጃ እንዲህ በእነዚህ አትሌቶች ብቻ አይደለም በታሪኳ ወርዳ አታውቅም። እውነት ለመናገር ልጆቿ ከዚህ በላይ አቅም እንዳላቸው አውቃለሁ። አሁንም ያሉት የተወዳደሩትም ቢሆን አቅማቸው የተሻለ እንደሆነ አውቃለሁ። ግን የሚጠበቀውን ያህል ፐርፎርም ያለ ማድረግ ቶታሊ የሳይኮ ሶሻል ስብራት ጭምር በትክክል የታየበትና ጋፑ በጣም ሰፊ ሆኖ አስደንጋጭ የሆነበት ስለነበር እንደ ባለሙያ የሀዘን ስሜት ተሰምቶኛል። ስብራትም ፊል የሚያደርግ ትንሽ ልብ የሚነካ ስብራትም ተሰምቶኛል። በዛው ልክ ደግሞ ህዝቡ ውስጥ ያለውን ስሜት ስታየው የስፖርት ቤተሰቡ ጋር ያለውን ስታየው እውነት ለመናገር እጅግ በጣም ያሳዝናል። እንግዲህ ለወደፊት እንዴት ይሆናል አብረን እናየዋለን። መልካም እንግዲህ በዓለም ሻምፒዮናው ያገኘነው ውጤት ልብ ሰባሪ እንደሆነ አንተም ቀድመህ እያነሳኸው ነበርና አትሌቲክሶቻችን በዚህ የዓለም እንግዲህ የውድድር መድረክ ላይ ውጤት ለማጣታቸው ምክንያት ተደርጎ እየተነሳ የሚገኘው የብሔራዊ ቡድን መፍረስ ነውና ይህ ምን ያህል ያግባባል ብለህ ታስባለህ? እንደ አንድ ባለሙያ እንደ ኢትዮጵያ ሆኜ ሳየው በከፊል እውነት ነው፣ በከፊል እውነት አይደለም እላለሁ። በአንድ መልኩ ብሔራዊ ቡድን በሙሉ የለም ካል ማሊያ አልብሰን ባንዲራ ሲዘን የምንልከው ቡድን ቶታል የለንም ማለት ነው። ብሔሩን ወክሎ የአንድን ሀገር ውክልና ወስዶ የሚሄድ ቡድን ያው ብሔራዊ ቡድን ስለሆነ፣ ነገር ግን የአፈጻጸም ስርዓቱ ቶታሊ ክራክ አድርጓል። ከሱ አንጻር ከሆነ እውነት ነው ብዬ አስባለሁ። ቡድኑን እዛ ቦታ ላይ እንዳየነው ከአንድ ሀገር ከአንድ ህዝብ ከአንድ መንግስት ወጥ የሆነ ተልእኮ ወስዶ ያንን የተልእኮ አደራ ሊወጣ የተዘጋጀ የተደራጀ ሰራዊት አይመስልም ነበር። እውነት ለመናገር የውጊያ ሰራዊት አይመስልም። ሙሉ ለሙሉ ከሀገር ይልቅ ከቡድን ይልቅ በግለሰብ የቀረበና ግለሰባዊ ነገሮች ጎልተው ደግሞ ድክመት የታየባቸው የአቅም ማነሳችን ራሱ በአቅም አለመመጠን ራሱ ጎልቶ እየተጋለጥንበት ሆነ። ብዙ ጊዜ ታዳጊ ሀገሮች አቅም ሲያጡ በትብብር የአንዱን ድክመት አንዱ እየሸፈነው ጥንካሬያችን እየጎላ ተሸፍኖ የሚኖረው ነገር ጭምር ነው ኤክስፖዝድ የሆነው። ይሄ ደግሞ ልጆቹ ላይ ያላቸውን አቅም ራሱ አውጥተው እንዳይጠቀሙ የስነ ልቦናው ስብራት ጭምር እንዲያጋጥማቸው ሆኗል ማለት ነው። እና አሳዛኝ ሁኔታ ነበር። አንድ ቡድን የማይተዋወቅ ከሆነ አብሮ የማይሰራ ከሆነ የማይዋደድ የማይቀራረብ ከሆነ በጋራ ተልእኮ መቀበል ራሱ ይከብደዋል። ያ ማለት ምን ማለት ነው? የሚና መደባለቅ ሁሉ ይኖራል ማለት ነው። ማን ምን እንደሚሰራ አያውቅም። አራት አትሌት አሰልፈሽ ወይም 3 አትሌት አሰልፈሽ የተለያየ 3-4 ሀገር እስኪመስሉ ድረስ እርስ በራስ የሆነ ፉክክርና የጋራ ውጊያ የሌለበት ራሱ የተበታተነ የሚመስል ነው። ይሄ ማለት በብሔራዊ ቡድን ላይ የሄድንበት መንገድ አሰራሩ ትክክል አለመሆኑን በይፋ የሚያሳይ ነው። ስለዚህ የአደረጃጀት መንገዱ፣ የአሰራር መንገዱ፣ የግንኙነት መንገዱ ቶታሊ ክራክ ማድረጉን ደግሞ ያሳያል በዛው ልክ። በተለይ ደግሞ ይህንን ለማስተካከል እንግዲህ የነበሩት ችግሮች አሉ። የአስተዳደር ችግሮች እንዳሉ እየተገለጸ ነው። አሁንም እያነሳቸው ነው። እንዴት መመለስ ይቻላል? እንዴት ማስተካከል ይቻላል? ይቻላል በእርግጠኝነት። በመጀመሪያ ደረጃ ብሔራዊ ቡድን የሚለው ላይ መግባባት ያስፈልጋል ብዬ አስባለሁ። በባለሙያዎቹም ሆነ በአመራር ደረጃ ምን ማለት ነው ብሔራዊ ቡድን? እንዴት ነው ለግለሰብስ ነጻነት የሚሰጠው? እንደ ሀገር ደግሞ ተልእኮ ሲወስዱ እንዴት ነው ያንን ኃላፊነት የሚወስዱት? እንዴትስ ተደራጅቶ ነው የሚመጣው? የመጀመሪያው ብሔራዊ ቡድን ከዚህ በፊት የተለመደ ትሬንድ አለን። እስከ ነፍሳቸውን ይማር ዶክተር ወልደ መስቀል ኮስትሬ ድረስ ዋን ዌይ ሴንትራላይዝድ የሆነና የትኛውም ክልል ላይ የትኛውም ክለብ ላይ ብቃቱ ያላቸው ልጆች ወደ አንድ ቋት ወደ አንድ ደረጃ መጥተው አዲስ አበባ ላይ በመከማቸት ስልጠና የሚያገኙበትና በአንድ መስመር ውስጥ ኤሊት የሆኑ 3-4 አትሌቶች የሚወጡበት። ለምሳሌ 10000 ሜትርን ብንወስድ 10 የኃይሌና የቀነኒሳ አይነት ብቃት ተመጣጣኝ ብቃት ያላቸው አትሌቶች መርጦ አንድ ላይ በማሰልጠን 3-4ቱን ኤፊሽንት አድርጎ ለሀገር ውክልና ማድረስ፣ ከዛ ውስጥ አንዱ ወርቅ እንዲያገኝ ማድረግ፣ እንደዚህ አይነት አካሄድ ተካሂዶ ነበር። በኋላ ላይ ደግሞ ኢንዲቪጁዋላይዜሽን ይሄ
ግለሰባዊ ፍላጎትና የግለሰባዊ አካሄድ ስለመጣ የጋራ አሰራር ስርዓቱ እንዲሰበር ሆኗል። ብሔራዊ ቡድንም እነ ሻለቃ ኃይሌ ገብረስላሴ ፕሬዚዳንት እስከነበሩበት ደረጃ ድረስ ተሞክሯል። ግን ፌል እያደረገ ያስቸገረበት ትልቁ ምክንያት ምንድነው? የግለሰብ ፍላጎቱ አልጣጣም አለ ከቡድን ስሜቱ ጋር። ስለዚህ ይሄንን እንዴት እናጣጥመው የሚለውን ያደረጃጀት አካሄዱን ማስተካከል ያስፈልጋል። የአሰራር ስርዓቱን ማስተካከል ያስፈልጋል። የግንኙነት ስርዓቱን ማስተካከል ያስፈልጋል። ብሔራዊ ቡድንን እንዴት እናስተዳድረው? ወደድንም ጠላንም የሚቀራረቡ የሚዋደዱ ሰዎች እዛ ቦታ ላይ ያስፈልጋሉ። የሚተጋገዙ የሚተባበሩ ያስፈልጋሉ። መግባባት ከሌለ መከባበር ከሌለ መተባበር ከሌለ ቡድን መሆን አይችልም። ስራው የቡድን ነው ብለን ካሰብን ቡድን እንዴት ይገነባል የሚለው የአመራር ስርዓት ውስጥ መጥቶ ከግምት ውስጥ ተወስዶ በተለይ ባለሙያዎቹ ጥናት አጥንተው በዚህ ዙሪያ ላይ ኢንፑት መስጠት ያስፈልጋል ብዬ አስባለሁ። እንዴት ነው ቡድን የሚገነባው? ከግንኙነት አንጻር ስል የሶሻል አስፔክቱን ከሳይኮሎጂ አንጻር አንዱ ለአንዱ መስዋዕትነት መክፈል ማለት ምን ማለት ነው የሚለው ጭምር ከግምት ውስጥ ገብቶ ብዙ የሚና መደበላለቆች ስላሉ መስተካከል ያለበትና በድሮ አካሄድ በቀጥታ ብሔራዊ ቡድንን መትከል ይቻላል ብዬ አላስብም። ግን ልዩ እይታና ልዩ አፈጻጸም ልዩ ያደረጃጀት ያሰራር የግንኙነት ስርዓት እንደሚያስፈልገው ማኔጅ መደረግ እንዳለበት ግን ይሰማኛል። እንግዲህ ስፖርቱ ዘርፍ ላይ ወይም ስፖርቱ መድረክ ላይ በዓለም ፊት ደረታችንን ነፍተን አንገታችንን ቀና አድርገን ከምንቆምባቸው ዘርፎች አንዱ እና ዋነኛው አትሌቲክሱ ነው። ይሄ ላለፉት አመታት ያየንበት እውነት ነው። ቅድምም እንደውም እኛ ሰንደቅ ዓላማን ዋና ጉዳያችን አድርገን ከእንግዳ ጋርም ቆይታ እያደረግንበት ነበርና የኢትዮጵያ ሰንደቅ ዓላማ የመለያዋ የከፍታዋ ምልክት አንዱ አትሌቲክስ ነው እና አሁን ዓለም ሻምፒዮናው ላይ ያየነው አይነት ነገር ደግመን ማየት ህዝቡም ይፈልግ አይመስለኝም። በእርግጠኝነት ይሄንን የሚፈልግ የለም። ግን ይሄንን የኛ የጋራ መገለጫችን የሆነው የአሸናፊነት ምሳሌያችን የሆነው አትሌቲክስ በዘመናዊ የስልጠና መንገድ ዋሽቶ እንዴት ነው ወደ አሸናፊነት መመለስ የሚቻለው? በመጀመሪያ ደረጃ ራሳችን ልንታከም ይገባል። የአመለካከት ስብራት ያስተሳሰብ ስብራት ጭምር ነው ያጋጠመን። ለኔ ፊልም ማድረገው በጣም አንዳንዱ ላይ ተስፋ እንድቆርጥ የሚያደርገኝ ምንድነው? በሽታውን ለማመን ራሱ ሰው ዝግጁ አይደለም። የመጀመሪያው ትልቁ ጥያቄ እኔ ሆን የዛ በሽታ አስተዋጽኦ ያደረኩት ኔጌቲቭ ኢምፓክቱ ያለኝ እኔ ሆን ኔጌቲቭ ኢነርጂ የሰጠሁት እኔ ሆን ማለት አለብን። አሁን ልክ ውጤቱ ሲመጣ የማይጮህ የማይናገር መፍትሄው እኔ ጋር አለ የማይል ሰው የለም። በጣም እሰማለሁ። እንደውም ሪዘርቭድ መሆን ፈልጌ ብዙውን ከሚዲያው ጭምር መራቅን መረጥኩኝ። ለምን? ብዙ ሰው ራሱ ችግሩን ፈጥሮት ችግሩን በፈጠርክበት መንገድ እንደገና ሶልቭ አደርገዋለሁ ብሎ መሄድ ወደ ኋላ ሳይንስን ሄዶ ማንበብና አልበርት አይንስታይን ክርስቶስ አይወለድ በፊት ምን ብሏል ብሎ ማንበብ ነው። ለምን? የኩሬ ውሃ ነው የምትሆነው፣ የሚሸት ውሃ ነው የምትሆነው። ደግመህ ተወድቃታለህ እንጂ ለውጡን አታመጣም። እኛ ውድቀታችን የጀመረው ቶኪዮ አይደለም። ውድቀታችን የጀመረው ከለንደን ኦሎምፒክ ማግስት ነው። ሞስኮ ላይ የነበረን የ800 ሜትር ሯጭ ወንድ ብቻ ነበር እኮ የወርቅ ሜዳሊያ ይዞልን የመጣ ነው መሐመድ አማን። ከዛ ውጭ 5000 10000 ወንዶቹ የታለ? ክራክ አድርጎ የለን። ከዛ ዘመን ጀምሮ የጣሉ ሰዎች ስቲል መፍትሄው እኔ ነኝ ብለው ሲመልሱ ትንሽ ፊል አደርጋለሁ። እንዴት ነው ታዲያ መሆን ያለበት? ስልጠናው ወደ ኋላ ያለን ታሪክ ሳይሆን ማየት ያለበት ወደፊት ነው ፎርካስት ማድረግ ያለበት። እንዴት ፎርካስት ይደረግ? አሁን ካለህበት የሚቀጥሉት 10-15 ዓመታት የሳይንስ ውጤቶች የምርምር ውጤቶች እንዴት ነው አትሌትን እያገዙ ስልጠናውን እያገዙት የሚሄደው የሚለውን አርቆ ማሰብ የሚችል ቪዥነሪ የሆነ ባለራዕይ የሆነ ሰው ይፈልጋል። እዛ ጋር ዛሬ ያለው ሪሰርች አይደለም ምን የሚለው ሪሰርቹን የሚቀድም ዕውቀት ይፈልጋል። ይሄንን ለማድረግ ደግሞ ዕውቀትን ማክበር ይጠይቃል፣ ባለ ዕውቀቶችን ማክበር ይጠይቃል። ይሄን አንድ ላይ ለማምጣት በጣም ከባድ ነው። እኛ ሀገር በጣም አታክ የሚደረግበት መንገድ ስላለ እሱን ስልጠና ለማምጣት ራሱ ብዙ አውትዴትድ ዘመኑ ያለፈበት የሚሊተሪ ስልጠና ሲስተም ውስጥ ያሉ እንቅስቃሴዎች ጭምር አሁንም ስቲል ዘመናዊ አትሌቶች ውስጥ አሉ። ከማሟሟቁ ቢጀምር ሰውነትን ማሟሟቅ ኋላ ቀር የሆነ የማሟሟቅ ስርዓት እንደምንጠቀም ስንት አሰልጣኝ ያቀውን የሚያቀው ራሱ ዘመናዊን የማሟሟቅ ስርዓት እኮ ለመትከል ባሮጌው ባህላዊ አስተሳሰብና አሰራር ልማድ ስርዓት ተቸገረ። በጣም ከባድ እሱ ነው እንደውም ትልቁ ክራክ ያደረገበት። እሱ አይደለም ብሔራዊ ቡድን ግለሰብ አሰልጣኝ ደረጃ ድረስ መቀየር አለበት። ይሄ ደግሞ በዋናነት ነው የሚወስደው የኢትዮጵያ አትሌቲክስ ፌዴሬሽን የስልጠና ክፍሉን የቴክኒክ ክፍሉን ማየት መቻል አለበት። እያንዳንዱ የሚያቀደው ነገር የሚተገብረው የሚፈጽመው ነገር ያመጣው ውጤት እየተገመገመ መውጣት አለበት። ያንን ካላወጣን ሰዎችን አንድ ላይ ስላመጣናቸው አሁንም አናድንም። ለምሳሌ ከጥንካሬ አንጻር
ድሮ ጂምናዚየም የሚያስፈልገው ለአጭር ርቀት፣ ለውርወራ፣ ለዝላይ ተብሎ ይታሰባል። አሁን ግን 10,000 እና ማራቶን ጂምናዚየም ውስጥ እንደሚሰራ ዓለም በሙሉ መስክሯል፣ ደግሞ አሳይቶናል። ለዚህ ደግሞ የጥንካሬ ፓወር ወይም ኃይል የምንለውና ፍጥነት የምንለውን ሙሉ ለሙሉ አውጥተው አሳይቶናል። ብዙ ሰዎች ድሮ ደካማ የነበሩበት እኛ በባህላዊ በልማድ የዳገት ሩጫ የመሳሰሉ በተፈጥሯዊ መሬት አቀማመጥ እናመጣ የነበረው አሁን ኋላ ቀር ሆኗል። ወደ ዘመናዊ ሲስተም ውስጥ መጥቷል። ማሽን ላይ መጥቷል። ከተማ ውስጥ ገብቶ በእውቀት መር የሆነ የስልጠና ስርዓት መመራት ጀምሯል። አትሌቶች ራሱ እንደ አርቲፊሻል ኢንተለጀንስ የሚጠቀም አትሌት ባለበት እኮ ነው በባህላዊ መንገድ አሰልጣኝ ሊመራ የሚሞክረው። ሞባይል መክፈት የማይችል ሰው እንዴት አድርገህ ነው በአርቲፊሻል ኢንተለጀንስ የምትመራው? እዚህ ደረጃ ድረስ ሄዷል፣ ዘምኗል። ዘን የቴክኖሎጂ ግብዓቶች እጥረት አለበት። እኛም ደግሞ ቶሎ ነገሮችን የመቀበል ያው ድሮ ሬዲዮ ሲመጣ ሰይጣን ነው የተባለበት ይባል የላፈ ታሪክ እንደሱ አይነት ነገሮች አሁንም አሉ። ስልጠና ውስጥ ስላልተዳበሰ ነው። ሁሉም ልብስ ለብሶ አንድ ላይ በመቆሙ ብቻ እኩል ነው። አሰልጣኝ ራሱ ተለክቶ ያውቃሉ። እኛ ሀገር ከ19 13 ጀምሮ ሲጥለን የነበረውን የአሰልጣኝ እቅድና የአሰልጣኝ ፍልስፍና አሰልጣኝ አካሄዱን ጨምሮ ኖ ተብሎ አንድ ደብዳቤ የተጻፈበት ሰው እኮ የለንም እስከዛሬ። ስንት ሰው የገደለ ሰው አለን? በትክክል ስንት ሰው ከሩጫ እንዲያቋርጡ ያደረገ ውጤት አልባ እንዲሆኑ ያደረገ ማን ቀጣ? ማን ገመገመ? ስለዚህ ስልጠናው እኔ ሳስበው ራሱ ስነቃ በስልጠና ጥያቄ ያመኛል። ያልተነካው ትልቁ ጉዳይ እሱ ስለሆነ ትምህርት ቤት ብትገባ የተማሪ መውደቅ ታወራለህ፣ የትምህርት ስርዓቱን አትነካው። የትምህርት ስርዓት ውስጥ መጽሐፉ ነው ትክክል ያልሆነው፣ መጽሐፉን ደግሞ አፕላይ የሚያደርገው መምህሩ ነው ትክክል ያልሆነው ማለት ነው። በኢምፕላይስ አሁን ሳወራው ዘን እሱ ትክክል ካልሆነ የምታወጣቸው ልጆች ትክክል አይደሉም። በቃ እዛ ጋር ነው ፌል ያደረገው። ደግሞ ልጆቹ ያኛው ትክክል ያልሆነውን ስልጠና ትክክል ነው ብለው እንዲወስዱ ተደርገዋል። ስለዚህ የምንሄድበት መንገድ ትክክል ነው ይላሉ፣ ግን ደግመው ይወድቃሉ። ለዚህ ማሳያ ቶኪዮ ያጣናቸው ውጤቶች 5ኛ 6ኛ ከወጣናቸው ጀምሮ እስከ 2ኛ ያሉትን በሙሉ ብታያቸው ስህተታቸው አንድ አይነት ነው። ከአንድ ስህተት እንዴት አትማር? አንድ አይነት ስህተቶች፣ የዮሜፍ ስህተት፣ የቢኒያም ስህተት፣ የትዕግስት አሰፋ ስህተት ኦልሞስት ዘ ሴም ተመሳሳይ። አንዱን ብታውቀው በሽታ ሁሉንም ታድነዋል። እንደዚህ አይነት እይታ እንዳይኖረን ያደረገው የምናስብበት መንገድ ነው። ስለዚህ ያስተሳሰብ የእውቀት ኋላ ቀርነት ስብራት ጭምር አለብን። እሱ መዳን አለበት ብዬ ነው የምለው። እሱን ለማምጣት ስነልቦናዊ ስልጠና፣ ማህበራዊ ስልጠና፣ አካላዊ ስልጠና በተለይ በጥንካሬ በፍጥነት ዙሪያ ላይ በጣም በልዩነት ደግሞ የምንመርጠው አትሌት ራሱ ዝም ብሎ የሚግበሰበስና መካከለኛ አቅም ያለው አይደለም። ለሀገር መሆን ያለበት ቀነኒሳ እኮ ሞዴል ነው ለዓለም። ስፔሻል ታለንት ያለው ተፈጥሯዊ ልዩ አቅም ያለው ሰው ይፈልጋል። ይሄን በጣም ሰርች ማድረግ ሀንት ማድረግ ያስፈልጋል። ግን አብዛኞቹን እያቆሰልን ወደ ኋላ ስለምንመልሳቸው ስርዓቱን በጣም የተሰበረ ስለሆነ ፕሮጀክት ላይ የሚቀሩ ልጆች፣ ትምህርት ቤት ላይ የሚቀሩ ልጆች በጣም ታለንትድ የሆኑ ግን ማንም ያላያቸው እዛ ቦታ ላይ ስላሉ እነዛን ልጆች ወደ ኋላ እያስቀረን ስለሆነ እንዴት አድርገን ቀነኒሳ እናምጣው? በአጋጣሚ ያመጣነውን ቀነኒሳ መድገም ያልቻልነው እኮ በትክክል ራሳችን ሰርተን ፕሮዲውስ ያደረግነው ቀነኒሳ ስላልሆነ ነው። እሱን ያመጣንበት ማንዋልና ስርዓት ቢኖረን እኮ እንደግመው ነበር በሌላ ሰው። ችግሩ ምንድነው? በትራያል ኤንድ ኤረር ሄድን። በትራያል ኤንድ ኤረር ተገኘ። የሱ ዳታና ሪከርዲንግ ሲስተሙ የለም። ከምን ተነስተን ስብራቱን ራሱ እንወቀው። ግለሰብ ሲያወራ የሚጠላበት ሲተች ለምን ተቻለው የሚል ባይዞ እኔ ከሰዎቹ ጋር ምንም ችግር የለም። with anybody ሰውን አከብራለሁ። ሰው ጋር አይደለም ችግር፣ ኋላ ቀር ሐሳቡ ጋር ግን እሞግታለሁ። እሱን ለመሞገት የተዘጋጀ ፕላትፎርም ጭምር ያስፈልገዋል። ፌዴሬሽኑ ወይም ስፖርትን የሚመራል የሚል አካል ጀምሮታል። አሁን አንድ የጋራ ውይይት ብሎ አንድ መድረክ እንዳዘጋጀ አውቃለሁ። ፌዴሬሽኑ ከባህልና ስፖርት ሚኒስቴር ጋር በመተባበር የእሱ አይነት ኮንቲኒቲ ያለው ቶሎ ውይይት ያስፈልጋል። መዳበር አለበት። ሀሳቦች መንሸራሸር አለባቸው። ጥናትና ምርምሮች መቅረብ አለባቸው። ከዛ ኋላ ቀር የሆኑ አስተሳሰቦች በሙሉ እየተቆረጡ መሄድ አለባቸው። የማን ሚና ነው መሆን ያለበት? አሁን እንደዚህ አይነት ነገሮች አሁን ችግሮቹን ስናወራ ረጅም ጊዜ አሁን ችግሮች እየተወሩ ነው። እንደ መንግስት ሴንተር ኦፍ ኤክሰለንስ ያስፈልገናል። ብቃትን የሚመዝን ብቃት በብዙ ነገሮች ይመዘናል። ኤክሰፕት ስፖርት እዚህ ሀገር ብዙዎቹ ስታንዳርድ አላቸው። ስፖርት ስታንዳርድ የለውም። መውጣት አለበት። ስታንዳርድ መለካት አለበት። ማንኛውም ባለሙያ ልክ ትምህርት ሚኒስቴር ውስጥ ገብታ ዲፕሎማ፣ ዲግሪ፣ ማስተርስ ብለ እንደምትሄደው ሁሉ ይሄም ተለክቶ መሄድ አለበት። ቶሎ ደግሞ አፕዴት መደረጋ አውትዴትድ መሆን አለበት። የሰለጠነው ስልጠና ጭምር የዛሬ 30 ዓመት ሰልጠነ በሱ የምትኮፈስ ከሆነ አታደነኝም ዛሬ። ለምን? ዘመኑ የሚያመጣው በሽታ ዘመኑ መድኃኒት ስለሚዋጅለትና ስለሚያመጣለት እንደዚህ አብሮ አፕዴት ማድረግ ያስፈልጋል። ቶሎ መመዘን ያስፈልጋል። ማንን ይመዘን? አሁን እኮ ፌዴሬሽን ውስጥ ያለ ባለሙያ ወይም ሴንተር ኦፍ ኤክሰለንስ ይሆናል ተብሎ የታሰበው ቦሌ አካዳሚ ውስጥ ያለ የባለሙያ ስታንዳርድ እኩል ከሆነ
ማስተርስ ዲግሪ ያለው ሰውዬ እኔ መልሶ እንዴት አስተምሮ ይመዝነኛል? እኩል ነን። ያቅም ኢኩቫለንስ ያለ መመጣጠኑ እኩል ከሆነ አንድ ደረጃ እንኳን ከፍ ማለት አለበት አይደል? ዲግሪ ለማስተማር ማስተርስ ዲግሪ ሊኖርህ ይገባል። ስለዚህ የኳሊፊኬሽን ጉዳይ በትክክል መውጣት አለበት ባለሙያው ጋር። ይሄኛው እስካልወጣ ድረስ እንደተደባለቀ ነው ያለው። ዛቴ ሷይ ባልም እኮ አሰልጣኝ የሆነው ወንድምም አሰልጣኝ የሆነው ሙያው ዝም ብሎ ኤኒባዲ የሚገባበት መሆኑና ከፍት መሆኑን ያስታውቃል በትክክል። ዘን መዝንና እሱን ደግሞ ስታሰራ አሰራርህን በቅድ ውስጥ ውሰድ። ትግበራ አፈጻጸሙ ክትትል ይኖረው አዘይንድ ግምገማና የሪፖርት ሲስተም ይኖረው ብለህ ስትጠይቅ ብዙ ሰው እኮ ማቀድ የሚያቅተው በውስጡ ያለማለፍ ችግር ጠበቅ አድርገህ ስትይዘው እኮ የሚጨመቅ ነገር የለም። ግን ለመያዝ ደግሞ የስፖርት ፖለቲክሱ እጅግ በጣም ያማል። ለምን ያጠረልህ የለም፣ ሲስተሙ አልተዘጋጀም። ስለዚህ ኖ ብለህ የምታቆምበት የለም። ኖ ብለህ ካላቆምክ ደግሞ ፐርሰናል አታክ ይመጣል። እንዴ ለምን ሚስቴ ትጎዳ? ለምን ልጆቼ ይጎዱ? ለምን እኔ ልጎዳ? ሰው በስጋ መግደል የሚያስብበት ሀገር ውስጥ እኮ ነው ያለነው ብለናል እኮ ከዚህ በፊት። በጣም ከባድ ነው። ሰው እንጀራችን ነው ብለው አስበው ተሰማርተውበታል። ግን ልክ አይደላችሁም ስትላቸው ልክ ያለመሆናቸውን የሚያሳውቅ ስርዓት ባለመኖሩ ብቻ ልታቆሙ አትችልም። ስለዚህ መዋቅራዊ የሆነ ችግር ነው ያለው። መዋቅራዊ መፍትሄ ነው የሚፈልገው። መቶ በመቶ እንግዲህ አንድ ቀን አንስተን የምንጨርሰው ጉዳይ አለ። አትሌቲክሳችን ችግር ሰፊ ነው፣ ኮች አንተም ስታነሳው እንደነበረው። ስለዚህ እኛም ተደጋጋሚ ጉዳዮችን ከስፖርት ክፍል ባልደረቦቻችን ጋር ይሁን ካንተ ጋር ይሁን መስራታችንን እንቀጥላለን። ለአሁን ግን ለሰጠን ሀሳብ በጣም እናመሰግናለን። እጅግ በጣም አመሰግናለሁ።